ሰላም ውድ የሚረሲፒ ቻናል ተከታታዮች እንደምታገማችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን ልዩ የሆነ የምስር ወጥ አሰራር እና እንዲሁም በጣም ፈጣን የሆነ ማባያ ከጎን አድርገን የምንመገበው ይሆናል። ይዤላችሁ የመጣሁት እስከ መጨረሻው ድረስ አብራችሁን ቆዩ። እዚህ ጋር ወጡን ለመስራት መጀመሪያ ምን አዘጋጅቻለሁ? በደንብ የታጠበ ምስር ውሃውን ያው በደንብ አጥልለን ማለት ነው። ከዛ እኔ እዚህ ጋር የግላስ ኦቭን ውስጥ የምንጠቀመው አለኝ። ምንድነው የማደርገው? ትንሽዬ ዘይት አደረኩና እንደምታዩት ዘይቱ እንዲዳረስ በደንብ አድርጌ አደበላልቀዋለሁ። ከዛ ኦቭኔን 350 ላይ በማድረግ አሙቄያለሁ። እኔ የተጠቀምኩት ካውንተር ታፕ ላይ ያለውን ትንሿን ኦቭን ነው፣ ምክንያቱም ብዙ ስላይደለ። ከዛ በመሃል ወደ ግማሽ ደቂቃ ወደ 45 ደቂቃ ቆይቼዋለሁ። በመሃል እንደገና ትደበላልቁታላችሁ አውጥታችሁ በደንብ እኩል እንዲዳረስና እኩል የመጠበስ ነገር እንዲኖር። እዚህ ጋር ደግሞ እንዳያችሁት ሽንኩርት እያቁላላሁ ነበር። ያው ምስሩን ከጨመርኩ በኋላ ሽንኩርት ልጬ ከትፌ አዘጋጅቼ ያው እያቁላላሁ ነበር። የተጠቀምኩት ዘይት ኮኮናት ዘይት ነው፣ ለኩኪንግ የምንጠቀመው ነው። ምንም የኮኮናት ቃና የለውም ይሄኛው። ያው ረው የሆነ ኮኮናት አይደለም። ሁለት ያኛውና ይሄ በጣም ይለያያል። ያኛውን ለኩክ ለማድረግ አንጠቀመውም። እና አሁን ምንድነው ያደረኩት? በዘይቱ ለ2-3 ደቂቃ ከጠበስኩት በኋላ ሽንኩርቱን ቲማቲም ጨምሬያለሁ። ፍሬሽ የተከተፈ ወይም የተፈጨ ቲማቲም ያው መፍጨት አለባችሁ ምስር ውስጥ እንዳይታይ። ከዛ ቲማቲሙን ጨምሬ ቲማቲሙንም አበስለዋለሁ። ቲማቲሙ ከበሰለልኝ በኋላ ይበቃኛል ብዬ የማስበውን ያህል በርበሬ እጨምራለሁ። በርበሬውን ከጨመርን በኋላ ያው በደንብ አድርገን ማቁላላት አለብን። ቆንጆ ጣዕም ያለው የምስር ወጥ እንዲሆንልን እንደምታዩት በርበሬውን ያው እያበሰልኩ ነው ያለሁት። አንዳንዴም ያው ውሃ ጠብ እያደረኩ ነው እያበሰልኩ የነበረው፣ ግን ያው ቲማቲምን ስላለው ምንም አይሆንም። ግን እንዳይቃጠልና ቃናውም እንዳይበላሽባችሁ ውሃ ጠብ እያደረጋችሁ ማብሰል ይመረጣል። አንድ በትንሿ ማንኪያ የሚሆን የተፈጨ ኮረሪማና ነጭ ሽንኩርት ጨምሬያለሁ። እና እንዳልኳችሁ ያው በርበሬው በደንብ መብሰል መቻል አለበት። ከዛ በደንብ ከተቆላላልኝ በኋላ እንደምታዩት ምስሩ ተጠብሶ ወጥቷል። መልኩን ራሱ አያችሁት፣ በጣም ልዩ ነው። በደንብ ነው የተጠበሰልኝ። ከዛ ምንድነው የምናደርገው? ያው እንጨምራለን። ምንም ውሃ አልከለስኩም። እንዳልኳችሁ ውሃ ጠብ እያደረኩ ነበረ እያቁላላሁት የነበረው፣ ግን ምንም አይነት ውሃ አልከለስኩም ምስሩ ስጨምር። ምክንያቱም ከምስሩ ጋር ለተወሰነ ጊዜ እንጠብሰዋለን አንድ ላይ ቁሌቱን። እንደዛ ሲሆን ነው ቆንጆ ጣዕም የሚኖረው። ለ10 ደቂቃ ከጠበሳችሁት ይበቃል። ምክንያቱም ምስሩም እንደምታዩት የተጠበሰ ነው። እንደዛ ስለሆነ ለ10 ደቂቃ ከጠበሳችሁት በቂ ነው። ከዛ ምንድነው የማደርገው? የፈላ ውሃ እከልሳለሁ። የፈላ ውሃ ብትጠቀሙ ሁሌም ጥሩ ነው። እንደዚህ ወጥ በሚሰሩበት ጊዜ ሂደቱ እንዳይዛዘም ያደርገዋል። ለጣዕሙ ጥሩ ነው ብዬ አስባለሁ። እና ይበቃኛል ብዬ የማስበውን ያህል ውሃ አደርጋለሁ። ጨውም እጨምራለሁ። ይበቃኛል ብዬ የማስበውን ያህል ጨው። ውሃኔ ብዙ አላደረኩም። እንዳያችሁት ወፈር ያለ የምስር ወጥ ነው። ከድነን እናንተ ከትከዋለን በደንብ አድርገን። ምስሩ ምንም ያው አይፈትስም ስለተጠበሰ ቆንጆ ምስር ነው የሚሆነው። እዚህ ጋር ምንም አይሆንም።
አሁን መጨረሻው ላይ የደረስን ነው። ያው መከለሻ ቅመም እጨምርበታለሁ። እንደምታዩት ምስር ወጣችን በእንደዚህ አይነት መልኩ ደርሷል። ሽታው ቃናው ልነግራችሁ አልችልም፣ በጣም ልዩ ነው። በእንደዚህ አይነት መልኩ በጥሩ ሁኔታ ምስር ወጡ ደርሷል። እንደምታዩት ሲያዩት ራሱ በጣም ነው ደስ የሚለው። ሽታው ቃናው ደግሞ እንደነገርኳችሁ ልዩ ነው። አሁን ደግሞ እዚህ ጋር መጥበሻዬን አግዬ ሽንኩርት፣ ቀይ ሽንኩርት አደረግኩ። አነስ ያለ ሽንኩርት ነው እዚህ ጋር የተጠቀምኩት፣ ግን ምስር ወጡን ስሰራ በዛ ያለ ሽንኩርት ነው የተጠቀምኩት እና ምስሩን አነስ አድርጌ ነው የተጠቀምኩት። ያው እንደዛ ሲሆን ወጡ ጥሩ ጣዕም ይኖረዋል። ማመጣጠን አለባችሁ ሁሌም የምትጠቀሙትን ግብአት። አሁን ዘይትም ጨምሬያለሁ። በዘይቱ ጠበስ ጠበስ አደርገዋለሁ ሽንኩርቱን። ከዛ ምንድን ነው ያደረኩት? የተከተፈ ፍሬሽ የሆነ ቲማቲም ጨምራለሁ። ቲማቲሙንም ለዚሁ ጠበስ ጠበስ እናደርገዋለን። አንድ ላይ መብሰል አይጠበቅበትም። ነጭ ሽንኩርት የተከተፈ ጨመርኩ። ያው አሁን እየሰራው ያለሁት እውነቴን ነው የምላችሁ በተወሰኑ ደቂቃዎች የሚደርስ ምግብ አይነት ነው። እኔ ደግሞ በጣም ነው የምወደው። አንድ ፈጣንም ነው፣ እንደገና ደግሞ ለምግብ ፍላጎት በጣም ትልቅ አስተዋጽኦ ያደርጋል። በተለይ ምግብ ለማትመገቡ ሰዎች እንዲህ ለሚላችሁ። ከዛ በደንብ ታጥቦ የተዘጋጀ ቤቢ ስፒናች አለኝ፣ እሱን ጨመርኩ። በዚህ ሰዓት ላይ ከፈለጋችሁ እሳቱን ማጥፋት ትችላላችሁ። ምክንያቱም ያው ስቶቭ የጋለ ስለሆነ ያው እሳት ሙቀቱ ስላለ በዚህ ሰዓት ላይ እሳቱን ማጥፋት ነው ያለባችሁ። ምክንያቱም ብስል እንዳይል ይሆናል። እንደዛ ሲሆን ጥሩ ነው። መብሰል አይጠበቅበትም። ጨው ጨምራለሁ። እንደምታዩት እኔ እሳቱን አጥፍቼ በራሱ ነው። አሁን እንደዛ ሲሆን ነው ጥሩ ብዬ አስባለሁ፣ እንዳይበስልባችሁ ሙሉ ለሙሉ። እና መጨረሻ ላይ ቃሪያ ጨምራለሁ። እንደምታዩት አረንጓዴነቱ ምንም አልለቀቀም። ያው እሳት ላይ ብዙ ማቆየት የለብንም። እንደምታዩት አሁን እዚህ ጋር ወደ ገበታ አቅርቤያለሁ። እዚህ ጋር 4 አይነት ወጥ አለኝ። ሽሮ፣ አልጫ ወጥ አለ እና አሁን ያያችሁት የምስር ወጡና ያው ቤቢ ስፒናቹ አለ። የአልጫ ወጥ ባለፈው የሰራሁት ነው፣ ገብታችሁ ማየት ትችላላችሁ። ሽሮ ወጡም ባለፈው ሰርቻለሁ፣ ከሱፍ ጋር የተዘጋጀ ሽሮ ወጥ እና አልጫ ወጥ ደግሞ የአተር ክክ ነው፣ ከካሮትና ከድንች ጋር የተሰራ ነው። ያው እንደውም ለመጀመሪያ ጊዜ ነበር እሱን የሞከርኩት እና በጣም ወድጄዋለሁ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ዛሬ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉን ምልክት በመጫን ኦል የሚለውን በማጥቆር ቤተሰባችንን ተቀላቀሉ እላለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።